አይደለም ሁሉም ትክክል ነው። እኛ እኮ የምንዋገው ሰው በሌላ ይተረታል፣ ግን ይሄ ልጆቹ አንድነት አይፈልጉም ምናምን ብሎ የኛ ስሙን ያጠፋል እንጂ ስድብም ቢኖር እኮ ለበጎ ነው የምናስበው። ግን ንግግራችሁ ማለት ነው። ግን በዛ መሀል ላይ የሰው ልቡን የሚያቆስል ነገር አለ እኮ። ስለዚህ አሁን ማለት ነው ማንንም ማቶ እንደዚህ ነው ብለሽ ለምን አንቺ ያሽበት ሁኔታ ይሻላ ሁኔታሽን ይዘሽ ማጓዝ እንጂ ማን እከሌ ማቶ እንደዚህ አሉባልታ ለኛ ዶክተር ግል ሊሰጠኝ አይችልም። እኔ አሉባልታ ማለት እኔ አላዳምጥም። ምክንያቱም እኔ የሚዋጋው ለወንድሜ፣ ምክንያቱም የለፈበት የደካምበት ልጅነቱን የጨረሰ ነገር ለራሱ እንዲሆን ነው የሚፈልገው። የወንድሜን ደስታ የሚፈልግ ከሆነ የሱን የለፈውን የልጅነቱን አቅም ጉልበት የጨረሰው ነገር የራሱ እንዲሆን ይፈልጋሉ። ለዛ ነው የሚዋጋው። እነሱ ደግሞ የሚዋጉት ለምንድን ነው? ለሃይሚ ከሌላ ወንድ ጋር ስትመጣ የሚያቀባብሩ የሚያሽቃብጡ ዝም ብሎ ነው እንጂ ሁሉም የሚፈልጉ ብሩኬ ከሌላ ሴት ጋር እንዲሊመጣ የማይፈልጉ ለምንድን ነው? ሃይሚን እንዲሊያገባት ከሃይሚ ጋር ወደፊት ባሏ ሆኖ እንዲሊቀጥላት ነው ብሩኬ። ስለዚህ ሁሉም የሚፈልጉ ሃይሚ ደጋፊም እንደዚህ ናቸው። እነሱ ደግሞ ሃይሚ ብሩኬ ሌላ ሴት ሲመጣ ብሩኬን ዘግዝቆ ሃይሚን ከፈለግ ለምንድን ነው ብሩኬ ሊበት ማገር ልክ ስላልሆነ አይዋ ሃይሚ ከሌላ ወንድ ጋር ስትመጣ ለምንድን ነው እኛ የምንዘጋዝቆ? የሄደችበት መንገድ ልክ ስላልሆነ እንዲ ልትመለስ ለምን ሁለቱም የደከሙና የልጅነታቸው ጉልበትና የልጅነታቸው ፍቅር ስለሆነ እንዲለያዩ ስለማንፈልግ ይሄንን ብቻ የተረዳውና የገባ ሰው ነው ማጓዝ የሚችለው። ያልተገባ ሰው እኔና ሰላም እኔና አንቺ ባለፈው ማለት ነው ብዙ ልጆች የብሩኬ ኦዲየንስ ማለት ነው ተሳዳቢዎች ናቸው። አንድነት አይፈልጉም፣ እነሱ አፍቃሪዎች ናቸው። እኛም እርስ በርሳችን ተባብለን የወጣን ነገሮች ላይ እኛ ለበጎኑ እንጂ ለክፉ አይደለም። ገባሽ? ምን አለን እኛ የሃይሚ ኦዲየንሶች ተላልቆች ከቤቷ ትውጣ፣ ይሄ ልጅ ባለጌ ነው ለሷ አይገባም ስሉ ትገባለች እሱም ይገባል ብለን ቤት ትግባ ብለን እየተከራከረን፣ ምክንያት ግን ታውቃለሽ ይሄንን ሰው ይረስቷል እኮ። ለምን መሰልሽ እነሱ እንደዚህ የሚሉት ለምን መሰልሽ? አሁን ለምሳሌ በሃይሚን በብሩክ መሀል ላይ የተፈጠሩ ነገር አለ አይደለ? ሰው ሁሉም ሰው የአንቺ አይምሮና የኔ አይምሮ አንድ አይደለም። ሲፈጠርም አንድ አይደለም የሚፈጠረው። ማንነታችን አካላችን ሲፈጠር አንድ ነው፣ አንድ አይደለም። አንቺን ቀይ አድርጎ ከሆነ እኔን ጥቁር አድርጎ፣ እኔን ጥቁር ካልሆነ አንቺን ቀይ አድርጎ ነው የሚፈጥሩሽ፣ ወይ ጸይም አድርጎሽ ነው የሚፈጥሩሽ። እና ያን መልኩን ሲፈጠር ልቡንም ሀሳባችንም አይምሮአችንም የተለያየ ነው የሚፈጥረው የሰው ልጅም ማለት ነው። አንቺ ያሰብሽበት መንገድ ላይ እኔ ላላስብሽ እችላለሁ። አንቺና እኔ ዛሬ አውርተን ያ መንገድ ላይ ነገ ወይ አንቺ ላትቆም ይችላል ወይ እኔ ላልቆም፣ ያ መንገድ ላልሄድ ይችላለሁ። ለምን? አስተሳሰባችን አንድ አይደለም፣ ሲፈጠርም አንድ አይደለም። ለዛ ነው ለምን መሰለሽ እነሱ ከቤት ትውጣና ሌላ ወንድ ታፍቅር የተባለው አንደኛ ላይ ሊያስረዳሽ ያን ሰዓት ብሩኬና ሃይሚ ከስር መሰረት ስንከታተላችሁ ብሩኬ ህይወትም ሰው እንደሌላ ነው የምናውቀው። ብሩኬ ግን እቺ ልጅ በህይወቱ ላይ እንዳለች ከልጅነቱ ላይ አስረድቷለኛ። ዛሬ ኦዲየንሱን አግኝቶ አይደለ? ኦዲየንስ የሌለበት ዘመን ነው ብሩኬ ለኛ ያስረዳው ህዝቡ። እና ከሃይሚ ጋርም ሳይል ቀድሞ ነው ያስረዳው የህዝቡ ያወቃ ሰው የገባ ሰው ልንገራችሁት። እና እቺ ልጅ በህይወቱ ላይ እንዳለች እና ከህይወቱ ደግሞ እንደወጣች ለእኛ እያስረዳው አይደለም። እና በፊቱ ጥሩ ልጅ አለች ነበረችልኝ፣ ግን አለባበስ ኋላ ሁሉ ነገሯ ላይ ወድጃት ነበረ፣ ከኔ ጋር አፍቃሪ ነበረችልኝ ብሎ ለዩ አስረድቷል። ለእኛ ህዝቡ ማለት ነው። የገባስ እዩ ቤት ነው የተጫነው። ያን ቢዶ እዩ ቤት ገብታችሁ ማየት ትችላላችሁ። እና አለባበሷ ረጅም የምትለብስ ሴት በጣም ወዳለሁ፣ እንደዚህ ማንነቷን የምታስባት ሴት እኔ አልፈልግም አልወደደም ብሎ ከዛ ነገረ። ከዛን ሰዓት ያን ሰዓት ላይ የሆነ ቦታ ሄደን ከማርክ ጋር የሄዱ ቀን ነው። እና ከዛ እዛ ተገናኙ፣ አየዋተር ወደድኳት አለ። ከዛ ከሷ ጋር ቀጥል። ግን ደግሞ ብሩኬ ያለው ነገር ምንድነው? ግን ደግሞ ብሩኬ ያለው ነገር ምንድነው? እንደ የተናገረው ህዝብ ፊት ቢያዳ ነው የተናገረው። ያን ነገር ላይ ተስማምተን ነው ህዝቡ የመጠንበት። እነሱ ሁለቱን ተከታትለን መጥተን ዛሬ ላይ የደረሰንበት ምንድነው ልበላችሁ? ዛሬ ላይ ሃይሚም እንደነገረች ከሆነ ትምህርት ቤት ላይ የሷም ጓደኛ እንዳለ ለህዝቡ አስረድታ ነግራለች። ነግራ ደግሞ ህዝቡ ሁለቱም በኩል
ከዚህ በፊት ያለፈ ህይወት እንዳለ አውቆ አሚኖ ተቀብሎ ለነሱ ጋር ቀጥ ብሎ ተጎዙ። ሁለቱንም ያለፈው ታሪኩን ትታችሁ አሁን ያላችሁበት ላይ ሁለታችሁም አንድ መሆን አለባችሁ በሚለው ህዝብ ተቀጠለ። በሁለቱም በኩል ላይ ተቀጥሎ ዛሬ እስከ ዛሬ ድረስ ከእነሱ ጋር ነበሩባቸው። ሲነበሩ ደግሞ እቺ መሀል ላይ አሁን ሰው ነሽ አይደለም? ሰውና ሰው ሆኖ ማይጋጭ ሰው የለም እና እግርና እግርም ሰው የለም እና እግርና እግርም ይጋጫል ሰው የለም እና እግርና እግርም ይጋጫል። በአንሳት ላይ ማን ወጣበት ስሜት እኛ እየነበርንበት ስሜት ላይ እነሱ ሁለቱን ገብቶ ነበረ። ያ የገባ ሰው እሱ ለምሳሌ አገሬ ነው የአገሬ ነው ትሪት አድርጌ ምናልባት ራስን ዛሬ ምናልባት ራስን ዛሬ ሊሆን እሱን ስለምትቀጥ እሱን የራሷን ማድረግ እንደዚህ ሆኜ የራስን አደርጋለሁ ብላ አስባ የመጣች ነገር ከሆነ ፈጣሪ ያውቅ። እኔ ምንም የማያውቀው ታሪክ የለም። ግን በዛ መንገድ ላይ ያተተክሯል በሚለው ሁለታችሁ መንገድ ላይ ዲፋስ ገባ እንጂ ሀይሚና ብሩኬ ከስር መሰረት ሲመጡ በንጹህ በመልካምነት ተቀብለን ነው እስከ ዛሬ የተቀበልናቸው። የተፈጠረው ነገር ተፈጥሯል። ግን ደግሞ እነሱን አሁን አንድ ላይ አኗቸው የሚያላያቸው ነገር የለውም። ይሄ ልጅ ደግሞ ብሩኬ ነው ከተባለ እኔ በራሴ በኩል ይቀበላሉ ብላ አሳድጋሉ ብላ ነው ሀይሚ በራሷ ቃል ገብታ ነው የተቀበለች ሴትዮዋን። አሁን ከቤት ውጭ ምናምን ማስፈል የሚያስፈል ነገር ምንም ነገር የለብንም። እነሱ ደግሞ ዝም ብሎ ያሽቀር ያን ነገር ስለተፈጠረ ከቤት ትውጣ እሱ ምንድነው ያሉ ይህንን ሰምቻለሁ። የልጅ እናቱ ጋር ሄዶ ልጅን አያሉ ብሎ ሄዶ እንደ ፍላጎት ሲሆን ከዛ እሷ ጋር እንደ ፍላጎት ሆኖ መጥቶ እኛ ጋር እሷ ጋርም ደግሞ እንደ ፍላጎቱ ሊሆን ነው ወይ ብሎ የተናገረው ቤቱን ራሱ ይጅ ያለው ማለት ነው። አዳር ወንድ ልጅ ብሩኬ ለኛ መልካም ስለሚያስተምር ነው እንጂ ወንድ ልጅ መውለድ ብርቀት የለም። ስር ሴት ለማስወለድ ይችላል ወንድ ልጅ። ምክንያቱም ብሩኬ እንደዛ አይነት ቦታ ላይ ስለማንጠበቅ እንጂ ለሴትነታችን ስለሚጠናቀቅ እንጂ እኛ እንደዛ አይነት ቦታ ላይ ሴቶች ወንድ 10 ጊዜ ቢፈልጋችሁ ሞታችሁ ቅሩ ክብራችሁን አሳልፋችሁ አትስጡ ብሎ ከሴት በላይ የሚመክር ወንድም ስለሆነ ነው እንጂ ወንድ ልጅ ማንም ሳይወድ እኮ በህይወት የቆዩ ሰልም ሴት ጋር ማይገድበት ወንድ ልጅ አንድ ነገር አስረግጬ ነው የምነግራችሁ። ሀይሚ እንዳታማለት ቤቷ እራሷን አለ ወንድምዋ ልጅ አስወልዶ ነው አሁን ሌላ ሴት ጋር እየዋላሉ አይደለም። ሰው እኛ ላይ እየፈረዳ ነው እንጂ ያለው ማለት ነው። እኛ ላይ እየፈረዳ ነው ያለው። ያ ጊዜ እኮ እኛ ትክክል እኮ ነን። ለምንድን ነው ካልሽ ሀይሚ ለምንድን ነው የሚመጣው ወንዶችን ደግፋ ብሩኬን የምትገፈትረው? አታስፈልግም በቃ አለ አይደለ? ብሩኬ በጭራሽ በሷ ህይወት ላይ እንደማያስፈልግ ሰው ሆና ትገፈትራለች። ያ ጊዜ እኛ ደግሞ ተናደን እሷ ለምንድን ነው እንደዚህ እሱን እንደዚህ የምታረገው? ሰበብ ትፈልጋለች፣ እሱ ሰበብ አይፈልግም። ያ ጊዜ ራሱ እኛ የምንጣለው ለብሩኬ ደግ ነገር ብታሰብ ምንም ቢሆን እኮ ይወዳታል። ለምንድን ነው እንደዚህ የምታደርገው ብለን ነው እንጂ ኦዲየንሱ የእሷ ኦዲየንስ ምንላል አይጠቅምም፣ ይውጣ፣ እሷ ከዚህ ህይወት ትውጣ ምናምን ነው ምሉ። ግን እኛ አንድ ቀን ተናደን ግን ስለምትገፈተር ብሩኬ በጥፍ ስለምትመታ ጊዜ ወንድ ልጅ አይመታም፣ ለምን እንደዚህ ታደርጋለሽ ብለን እሰን ቅጡ እስከሚቃጠል ድረስ እንሳደባለን እንጂ ሰው በክፋት የሚያስበው ለምንድን ነው? እኛ በአንድነት ስለምንፈልግ ነው የምንሳደበው። ግን ሰው ይህንን አስገባት ከታች የሁለቱም ፎቶ ያደረገ አንቺ ሞቲሽን ኪዎች እና አውሪ እዚህ ጋር ታውረ ቆይ ኮሜንት ላይ አውሪ ባለ ኮሜንት አውሪ ይሽ ነግቢ ማሚ ነግቢ ሞል ኪፈች እና አውሪ ሞል ኪፈች እና አውሪ ኪፈችና ወሬ አንድ ሰው ደፍሮ አያወጣም፣ መጥፎ ነገር አያወራም። ሲቤ ያለው ከገባሽ ተግባ። አንቺ ራስሽ ነን ነሽ አንቺ ውሻ ማለት ነው። ውጪ ከዚህ ይካካ ብሎክ አድርጋ እና አንድ ነገር ጋጠወጦችን ማለት ነው። እና እኔ ሀይሚ ሲጣሉ ሁለቱም የሆኑበት አቅጣጫቸው በጣም ነው የሚያስጠላው። ሲጣሉ እግዚአብሔር እውነት ለመናገር ሲጣሉ ከአንድ አመታቸው መጣቀር በጣም ያስጠላ ነው። ሀይሜን ብሩክ አንድ ላይ ሁለቱም እና
ስለዚህ አሁን የሚነግራቸው ነገር ምንድን ነው? ሲጣሉ ሁለቱም ከተጣሉ እኛ በጥፊ አይደለም በጥርስ ለምን ቢያኝቁም እኔ አይመለከተኝም። በሁለቱም ባይሳጅ ግን ሶስተኛ ወገን ሲገባ አልፈልግም። ምክንያቱም የፈለገው ብንሳደብ ብንጣላ ኦዲየንስ እና ኦዲየንስ ቢጋጭ ራሱ ኦዲየንስ እና ኦዲየንስ ሁለቱንም ብንሳደብ ቢሆን እሱ ሶስተኛ ወገን ገብቶ አይደለም። ሃይሚ ብሩኬ ሁለቱን ተጣልቶ ሃይሚ የምትናገር ነገር ኦዲየንሱን የሚያስቀይም ከሆነ ኦዲየንስ ይናገራል። ብሩኬ የሚሳደብ የሚናገር ነገር እሷን የሚነካ ከሆነ ኦዲየንስ ለሁለቱም ስህተት መልሱን ይነግራል እንጂ ሰላም እንዴት ናቸው? ህዝቦች ሰላም ነው? ደህና ነሽ? አለው ይኸውልሽ፣ እንደ መሰለሽ የኔ ወደ እንደዚህ እነሱ እኮ ዩቱብ ላይ የምታዩት ጠቅላላ የውሸት ኑሮ እኮ ነው፣ እውነት አይደለም። እየሰሩ ያሉት ፊልም ነው እንጂ እውነተኛ ኑሯቸው ከጀርባ ሌላ ነው። እናንተ አትሸወዱ፣ የምሬ ነው የምላቸው። እርስ በራሳችሁ አትጣሉ የኔ ውድ እህቶች። እነሱ ይሄ ዩቱብ ላይ የሚያመጡት ጠቅላላ የውሸት ነው። ሪል ላይፋቸው ይኸውልሽ ውዴ፣ ሪል ላይፋቸው ምን አይነት እንደሆነ ታውቂያለሽ? አሁን ሊቭ ላይ ተሻቸዋል አይደለ? እንደዚህ አይነት ህይወት ነው በሪል ላይፋቸው የሚኖሩት። ግን ደግሞ እነዚህ ልጆች የከፈቱት ዩቱቡን ሊሰሩበት ነው፣ መተዳደሪያቸው ነው። አሁን የሆነ ጥሩ ነገር ይዘው ሲመጡ ይላላሳሉ፣ ይሳሳማሉ፣ የሆነ ነገር ይባላሉ። ከዛን ያንን እንትን ይሉና ሄደው ምን ይሰራሉ? የማይሆን ስራ ይሰራሉ። ስለዚህ ደግሞ እኮ ሀይሚና ብሩክ ይሻላሉ ከሌላው ቦታ። እስኪ ሌላ ቦታ ሄዱ፣ በጣም የተርመጠመጠ ስራ ነው የሚሰሩት። እንደውም ሀይሚና ብሩክ ይሻላሉ። ያው አንዳንዴ ሲሰዳደቡ ምናምን ነገር ያስጠላል እንጂ እነሱ ይሻላሉ ከሌላው ዩቱብ። እውነቴን ነው የምላችሁ። ስለዚህ እናንተ እኮ ልክ ናችሁ። በዚህም ሳይድ ያላችሁ ልክ ናችሁ፣ በዛም ሳይድ ያላችሁ ልክ ናችሁ። ባይዘዌ እኔ የሁለቱም ሳይድ አይደለሁም፣ ሁለቱንም በጣም ወዳቸዋለሁ። በሚጣሉ ሰዓት ራሱን ገብቻ ላያቸውን በሚጣሉ ሰዓት ራሱን ገብቻ ላያቸውን ማጥፍቸውን እውነቴን ነው የምላቸው። እኔ አውቃቸዋለሁ በአካል ማለት ነው። የሚኖሩት ሀያት ነው። ስለዚህ እኔ አሁን ኢትዮጵያን ያለው ለጊዜው። ስለዚህ እናንተ አትሸወዱ፣ እንደዚህ አትናደዱ። የምሬ ነው የምላችሁ። እነሱ እዚያም ያመጡት ዩቱብ ላይ በሙሉ ውሸት ነው፣ አንድ እውነት የለውም። አንድ መልስ ልስጥሽ እና ይማሪ እኛ ፕራንክ እንትን መሆኑን እና እኛ ቃልን ጠንቅቀን እናውቃለን። ሳናቃርተንም አይደለንም እና ግን እኛ ጠንቅቀን እያወቀን ደግሞ ምንድን ነው ሊበልልሽ፣ እኛ እያወቀን ነው እነሱን የምንሳደበው፣ እነሱ ለማሆን ነገር የምናደርገው። ለምን መሰልሽ? ያኝ ሰዓት ፕራንክ መሆኑን እያወቃው ኦዲየንስ ምን ይደረጋል? ከዛም በኋላ አሁን እኛ እኮ ችግር የለም በሁለቱ ሳይድ አንድ ሆነን ብንሄድ ችግር የለም፣ ነው ፕሮብሌም። ግን ደግሞ አሁን ፕራንክ መሆኑን እያወቀ አሁን ለምሳሌ ሀይሚ ጋር ብሩኬ ከሀይሚ ጋር እየኖረው ለሀይሚ አፍቅራለሁ ብሎ በእኛ ባያወጣ እሷ የሚታምንበት እና እሷ ከእሷ ጋር እንድንሆን ሁለቱም የተገባባ ከፈጣሪ ከሰው በታች ከሰው ላይ ከፈጣሪ በታች ደግሞ የገባው ቃል ሊኖራቸው ይችላል። ካሜራ ጀርባ እኛ የምናውቀው ታሪክ የለንም ለእነሱ አይደል? የሀይሚም ደግሞ ዝም ብላ እንደዚህ ይወድሻሉ ምናምን ስላለ አይደለም እስከዛሬ ከእሱ ጋር የቆየች። እውነት እንነጋገር ብንል የራሳቸው ላይፍ አላቸው። ጌታ እንደምላቸው እኔ እየነገርኩሽ ነው። ስለዚህ ይሄ የሆነ ነገር አለባቸው። እሷም እኮ ለእሷ ቃል የገባው ነገር አለ ነው ብሎ ሁሌ አይደለ እሷም። ስለዚህ የገባ ቃል ደግሞ ሁለቱም አንድ ላይ ለማጎዝ ነው እንጂ የኔ ስምና መጀመሪያ ማለት ነው። እኔ የሀይምና የብሩኬ ይሄ ነገር ፕራንክ ነው መቼም አስቤ አላውቅም። እውነት እናውራለን። ለምን አንደኛ ደግሞ ቪዲዮ ይለቀቃል። ቪዲዮ ላይ ሰው ስራ ነው ከሆነ ስራ ነው ተብሎ ነው የምጻፈው። የእነሱ ጋር እንደዚህ አይነት ነገር የለም። የእነሱ አልተሱ ይኸውልሽ